ያሳየበት ነው ማለት ይቻላል። በግራ መስመር ያሬድ ዝናቡ አለ። ያሬድ አረዘመው ኳሱ ሽመልስ ጎል! ሽመልስ በቀለ በጣም አስደናቂ ጎል! ሽመልስ በቀለ ከያሬድ ዝናቡ በግራ መስመር የተሻገረውን ኳስ በቀጥታ በዛማሊክ መረብ ላይ አስደናቂ ጎል! ሽመልስ በቀለ ሽሜ ማራኪ ጎል! ፈረሰኞቹ አንድ ቅዱስ ጊዮርጊስ በእውነት አስደናቂ ጎል ነው። ዮናስ ጨዋታው ከተጀመረ 14 ያህል ደቂቃዎች ሄደዋል። ሽመልስ በቀለ ከያሬድ ዝናቡ የተሻገረለትን ኳስ በማራኪ ሁኔታ ነው ያስቆጠረው። በእውነቱ ኳሱ ሊወጣ ሲል ነበር ያሬድ ዝናቡ በግሩም ሁኔታ ኳሱን ያቀበለው። ሽመልስ በቀለም በግሩም ሁኔታ ነው ኳስና መረብን ማገናኘት የቻለው። እንግዲህ ውጤቱ 1-1 ሆኗል። ተመልካቾቻችን ይህ ውጤት ማለት እንግዲህ ካይሮ ላይ የነበረው ውጤት ነው። የቅዱስ ጊዮርጊስ ክለብ እንግዲህ ወደሚቀጥለው ዙር ለማለፍ ካሁን በኋላ በርትቶ መጫወት ይጠበቅበታል። ሌሎች ጎሎችም ይጠብቁታል። ነገር ግን በአሁኑ ሰዓት በአዲስ አበባ ስታዲየም ደጋፊው ተነቃቅቷል።